አለች ቤቲ። የመጨረሻ አሁን ላይ በሚገርም ሁኔታ ቁልፉን ካልሰጠሽኝና እዛ ባዶ ቤት ካልተኛሁኝ በፍጹም እንቅልፍ ሊወስደኝ አልቻለም አላት። እሷም መጨረሻ ላይ እንዴ የለኝም የት እንዳረጉት አላቅም እቤቴ ጋር ነው አለችው። በዚህ ሰዓት በሚገርም ሁኔታ እንዴ ቤቲ ጋር? አዎ እሺ በቃ አለና ሳሎን ሄዶ ሲፈልገውን ቁልፉን አገኘ። በደስታ የተዘጋውን ቤት ሲከፍት እንግዲህ ከውስጥ የጠበቀው ነገር ለስንት አመታት እናቴ ሞታለች እያለ ሲሰቃይ የነበረውንና ሲያስብ የነበረውን የእናቱን ውለታ እንግዲህ በጎ አድራጎትነት ከፍቶ እናቱ በሞተችበት ነፍሷ እንድደሰት እያሰበ ሳለ ግን እናቱን በህይወት ሲያገኛት ራሱን ስቶ መውደቅ ብቻ ነበር የቀረው። በዛም ሰዓት እናትየዋ ስትጮህም ዝም በይ እናቴ፣ እነዚህን አረመኔዎች እኔ ማን እንደሆንኩ አሳያቸዋለሁ በማለት ለፖሊስ በመጠቆም ገዙና ቤቲ እጅ ከፍንጅ በእስር ቤት እንዲያዙም አደረገ። አሁን ላይ ናቲ የእናቱ መኖር ቢያስደስተውም ይህን ያክል ጭካኔ እኔና እናቴን ለመለያየት ለምን አስፈለገ እያለም ውስጡ ጥያቄ በዛበት። አሁን ላይ ቤቲ እንግዲህ ከናቲ ፍቅር ስለያዛት አባትየውን ሳይሆን የአባቴ ሚስት እያለ ሲጠራት በጣም እየተናደደችም ናቲ በተኛበት እየሄደች እንግዲህ በሚገርም ሁኔታ ታሳድደዋለች። በዚህን ሰዓት እሱም በሚያሳዝን ሁኔታ ምን አይነት ሴት ነሽ፣ ምን አይነት ፈጣጣ እያለም ይመልሳታል። ቤቲ የመጀመሪያ እቅዷ ሲመጣ ትሁት እንግዲህ መጣ ደረሰ ስትላትም ትሁት አቅለሸለሸኝ ብላ በድንጋጤ እንትን ስትልም ምን ነሽ ነው ደስታ እንዳታበላሸው ሂጂ መታጠቢያ ቤት ደርሰሽ ነይ አለቻት። አጎቴ ነግቼ ልምጣ ስትልም እንዴ ስራውሳ ሰርቼ ጨርሻለሁ ግን ደግሞ አለች። ቶሎ ደርሰሽ ነይ በደስታዬ ቀን ደስታዬን እንዳታበላሸው፣ ግን ደግሞ የሆነ እየተቀያየርሽ ሁለት አይነት ሰው እየወርሽብኝ ነው አለቻት። አጎቴ ስለታመመ ነው እንጂ ሌላ ነገር አይደለም ከሆነ ኦኬ አለች ቤቲ። በዚህ ሰዓት በሚገርም ሁኔታ ትሁት አባባ ጋር ደውላ አባባን የተፈጠረውን ነገር ነገረችው። እናም አሁን ናቲ መጥቶ አባትየውም ሲመጣ መጣህ አለው። አዎ መጥቻለሁ፣ በቃ መሄድ አለብኝ ሲልም አትሄድም በዚህ በጨለማ ብላ አሳደረችው ቤቲ። በዚህን ሰዓት አቶ ገዙ ለምንድን ነው እንደዚህ ሙጭጭ አርገሽ ያያሽው ሲላትም በዚህ በጨለማ እንዲሄድ ትፈልጋለህ እንዴ አለችው። ድንገት ሴትዮዋ ጮኋ ችግር ቢፈጠር ሲላት አትጮህም አታስብ በደንብ ባስሬያታለሁ አለችው። እሺ በማለትም ተስማማ። እናም አቶ ገዙ እንግዲህ የእነዚህ ሁለቱን ልጆች ጠብቂያቸው አላት ትሁትን። ማንና ማንን? ሚስቴና ልጅን ሲላትም እሺ አለች። አይንሽን ከነሱ ላይ እንዳትነቅሌ ሲላትም እሷም እሺ ብላ ተስማማች። መጨረሻ ላይ ግን ምን ማድረግ እንዳለባት እንኳ ግራ ስለተጋባች አሁን ላይ ዝም ብላ በድንጋጤ ማስተዋል ጀመረች። እሱ ሲመጣ ቡና አፍሊ አለቻት፣ አፈላች። እናም ናቲ እዚህ ቤት ጥሩ ፊት ያለው ሰው አገኘው አላት። ማለት ቆንጆ ማለት ነው? ቆንጆ ፊት አለችው። ለዛ ማለት ሳይሆን ቆንጆ ማንነት፣ መልካም አላት። እና አንቺ መልካም አይደለም? አዎ ጥሩ ልጅ ናት፣ በጣም መልካም። ኦ ደስ ይላል። አሰሪዎች መልካም ሲሉ ሰማሁ ለመጀመሪያ ጊዜ። አዎ ተንከባከቢያት አላት። ሲቀጥል እሺ አባቴን ፈልገሽ እንዴት ነው? አባቴ ማለቴ የሉም እንዴ አላት። አባቴ ማለቱ ቢቀር አንቱ ማለት ተው አለችው። ምን ነው ችግር አለው? እርግጥ ነው ያለ ፍላጎትሽ ከአባቴ ጋር የምትኖሪው ወደሽው ሳይሆን ገንዘቡን ብለሽ እንደሆነ አውቃለሁ። ህፃን ልጅ አባቴ ማለት ህፃን ልጅ አግብቶ አቶ ገዙ ሲላትም አዎ እና እንደሱ አትበል፣ ለምንድን ነው የምታበሳጨኝ አለችው። መጨረሻ ላይ
በተኛበት እንግዲህ አቶ ገዙን አስተኝታ እሷ ደግሞ ላጥ ብላ እሱ ጋር ሄዳ ስትጠጋው ምን ፈልገሽ ነው ውጭልኝ እያለ ሲጮህባትም ደንግጣ ተመልሳ ወደዛ ስትመጣ ቤቲ አቶ ገዙ ደግሞ ነቅቶ አገኘችው። በዚህን ሰዓት እየተናደደው የት ነበርሽ? አስደነገጥከኝ፣ በስመ አብ ምን ሆነህ ነው አለችው። ከዛም የት ነበርሽ እያልኩሽ ነው ሲላትም እንዴ ውሃ ልጠጣህ እንጂ እና ጠጣሽ? አዎ ላምጣልህ? አይ አያስፈልግም ብሎ አተኛ። በዚህን ሰዓት ግራ ተጋባችና መልሳ ተኛች። እናም ጠዋት ሲነሳ ቀስቅሳ ተነስ ናቲ ቁርስ እንብላ አለችው። ቆይ አንቺ በዚህ ሌሊት ምን ትሰሪያለሽ? ነጋ እንዴ? አዎ ነግቷል። እሺ ገሱስ ሄዷል በጧት ሳላወራው? አዎ ቁርስ እንብላ ብላ ቁርሳቸውን በሉ። በዚህን ሰዓት ሳላገኘው እንዴት ሄደ? በጧት ሄደ። ሲመጣ ታገኘዋለህ። አይ እኔ እዚህ መቆየት የለብኝም መሄድ አለብን ሲላት አውርቶ በአንዱ ፊት ብትሄድ አይሻልም አለችው። እሺ አለ። በማግስቱም እዛው አደረ እና ቤት እንግዲህ በተኛበት ሂዳ ልትሰማው ስትል አንቺ ምን እየሆንሽ ነው ወራዳ ፈጣጣ በፊገሲ በማለትም አባረራት። ለምንድን ነው የምታበሳጭኝ አለችው። ምን ታካብዳለህ አንተ ደግሞ እንዴ አላበዛውም እንዴ ምንድነው ማካበር ስትለውም እሱም ምን እያልሽ ነው አንቺ ያምሻል እንዴ አውቃለሁ መኖር የሌለብሽን ትዳር ኑሮሽ አግብተሽ እየኖርሽ እንደሆነ አንቺ ገና ህፃን ልጅ ነሽ። ግን ደግሞ ሁሉን ወዳ ይሆን ምርጫሽ ገንዘብ እስከሆነ ድረስ አባቴን አግብተሽ እየኖርሽ ነው። ስለዚህ ምርጫሽን ይዘሻል ማለት ነው። ወደሽ ከተደፋሽ ብረግጦሽ አይክፋሽ፣ እልቅስ አርፈሽ ተቀመጭ አላት። በዚህን ሰዓት አበዛው አካባጅ ነው እሺ አካባጅ ነው አለችው። እናም በዚህን ሰዓት ምን ማድረግ እንዳለበት እንኳን ግራ ተጋባችና እንዴ በዚህ በቃ አታካብድ አለች። በመጨረሻ ላይ ትሁት እንግዲህ ያየችውን የሰማችውን ከብዷታልና እሱም ስለ እናቱ ትሁትን አዋያት። ትሁት በውስጧ ይዛ አይዞ ጠንክር በርታ አለችው። እዚህ ቤት ስመጣ ትዝታዬ ይጨምርብኛል በቃ አላት። አይዞ ምናልባትም ጥሩ ነገር ሊሆን ይችላል ጸልይላት፣ በህይወት መኖር አለብን፣ ያልጠበቅከው ደስታ ሊመጣ ይችላል አለችው። ምንድነው ያልጠበቅኩት ደስታ ሲላት አላውቅም ሰው ልጅ በህይወት ሲኖር እንዳዘን አይኖርም ብዬ ነው አለችው። ትሁት ልንገረው ወይስ አልንገረው? ካልነገርኩት ከነሱ በምን ተሻልኩኝ? መናገር አለብኝ። ሌላ ችግር ይፈጠራል። ፈጣሪ ሆይ ከዚህ ጉድ የምታወጣኝ መቼ ነው? በምን ውስጥ ነው የገባሁት? እያለችም ማወዛገብ ጀመረች። በዚህን ሰዓት ቤቲና እንዲሁም አቶ ገዙ በውርደታቸው ጉድ ፈላ። እናም አሁን ላይ እናቱን ሲያገኝ ናቲ የመጨረሻ እናትየዋም ደነገጠች። ሁለቱም ሲገናኙ ግን ደግሞ አማራጭ ስለሌላቸው ቤቲና ገዙ ውርደታቸውን ተከናነቡ። በእርግጥ ናቲ አቶ ገዙን የእናቴን ገንዘብ ልትለኝ አይደለም አለው። የእናቴን ድርሻ የእናቴን ሀቅ እፈልጋለሁ። ምን? አዎ የእናቴን ሀቅ እፈልጋለሁ። እሺ ላስብበት። የምታስብበት አይደለም፣ ይሄ የእናቴ ገንዘብ ስለሆነ ለእናቴ ነፍሷ የሚያስደስታትን ነገር አደርጋለሁ፣ በጎ አድራጎት እከፍታለሁ ሲለው 1.5 ሲለው ምን ብዙ እኮ ነው አለው። በአሁኑ ጊዜ ይሄ ቀላል ነው አለ። ለትሁት እንግዲህ ለስራ ብዬ በሄድኩበት በአንድ ሳምንት ውስጥ እናቴ ተቀብራ ሳገኛት በጣም ከባድ ነው አላት። አይዞህ አለችው። ቻናሉን ሰብስክራይብ እያደረጋችሁ መልካም ቆይታ ይሆንላችሁ።